በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ስቡኒ ውእቱ ወልዑልኒ ውእቱ ለዓለም። ኦ አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ አምላኮሙ ለአበው ቀደምት በብዛ ምሕረትከ በብዛ ሂሩትከ ንሴብሐከ ንባርከከ። ኦ ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ሰአሊተ ምሕረት አቁራሪተ መዓልት ንግሥተ ሰማይ ወምድር ወላዲተ አምላክ ንሴብሐኪ ንወድሰኪ። ኩሎሙ ቅዱሳን መላእክት ጻድቃን ሰማዕታት በበክብረክሙ ንሴብሐክሙ። እንኳ አብጽሐክሙ ለአዲስ ዓመት እስራ ዓመት ወእስራ ወአርባዕቱ መጋቢት ወአሐዱ። ዛሬ መጋቢት 1 ዕለተ እሁድ 2024 ነው። ይህም በዘመነ ሄኖክ አቆጣጠር 2024 ዓመተ ምህረት ነው ማለት ነው። ዛሬ አዲስ ዓመት ብለን ስንል ወራ መጋቢት 1 ዕለተ እሁድ ዓለም ካለመኖር ወደ መኖር ምን ያለበት ነው? የተፈጠረበት ነው። ካለመኖር ወደ መኖር ፍጥረታት በሙሉ ካለመኖር ወደ መኖር ፍጥረታት መፈጠር የጀመሩበት ቀን መቼ ነው? ዕለተ እሁድ ነው ማለት ነው። ከዕለተ እሁድ መጋቢት 1 አንስቶ ፍጥረታት መፈጠር ጀምረዋል ማለት ነው። ስለዚህ ይህ ዕለት የፍጥረታት መጀመሪያ ዕለት ነው። መጋቢት 1ን ስናስብ ሁልጊዜ ወደ አእምሯችን የሚመጣው መጋቢት ወርን ስናስብ ሁልጊዜ ወደ አእምሯችን የሚመጣው ነገር ቢኖር ሁለት አበይት ነገሮች ወደ አእምሯችን ይመጣሉ። አንደኛ ስለ ፍጥረታት መፈጠር የምናስብበት ነው። የፍጥረታት የተገኙበት ወር መጋቢት ነው። ሌላው ደግሞ ዕለተ ምጽአትም የሚጠበቀው በምንድን ነው? በመጋቢት ወር ነው። ዓለም ይህ የምናየው የገሃዱ ዓለም እንደተፈጠረው ሁሉ የሚጠፋበት ጊዜም ይመጣል ማለት ነው። ስለዚህ ያ ወር መጋቢት ነው። ሌላው መጋቢት ወር ጌታችን አምላካችን መድኃኔዓለም በገዳመ ቆሮንጦስ 40 መዓልት 40 ሌሊት የጾመበት ነው። ስለዚህ እኛም ያናስበን ይህን አዲስ ዓመት የምንወጥነው የምንጀምረው በምንድን ነው? በጾም ነው ማለት ነው። መጋቢት ወር እንዴት አዲስ ዓመት ሆነ? ከምን ተነስተን ነው እኛስ አዲስ ዓመት ብለን የምናከብረው ስንል ያው መጽሐፍ ቅዱስ እንደሚነግረን መጽሐፈ አስቴር ምዕራፍ 8 ቁጥር 9 ላይ ብናይ ምን ይላል? በዚያን ጊዜ መጋቢት በሚባለው በመጀመሪያ ወር ይላል። መጽሐፈ አስቴር ምዕራፍ 8 ቁጥር 9 ላይ በዚያም ጊዜ መጋቢት በሚባለው የመጀመሪያ ወር ይላል። ስለዚህ መጋቢትን መጽሐፍ ቅዱስ ምን ብሎ ነው የገለጸው? የመጀመሪያ ወር ብሎ ገልጾታል ማለት ነው። ስለዚህ የአዲሱ ዓመት የመጀመሪያ ወር መጋቢት መሆኑን ይነግረናል። ሌላው መጽሐፈ አስቴር ምዕራፍ 8 ቁጥር 12 ላይ ወረድ ብለን ስንቀጥል ደግሞ የካቲት በሚባለው በ12ኛ ወር ይላል። የካቲት 12ኛ ወር እንዲመጣ አንድ ብለን መቁጠር ያለብን መጋቢት ነው ማለት ነው። መጋቢት 1 ብለን ስንቆጥር የካቲት 12ኛ ወር ሆኖ እናገኘዋለን ማለት ነው። ስለዚህ አዲስ ዓመት በመጽሐፍ ቅዱስ ከብሉይ ጀምሮ ይቆጠር የነበረው መጋቢት የመጀመሪያ ወር ነው።
በሌላው ዓለም የምናየው ግሪጎሪያን ወይም ደግሞ የነጮቹ ዘመን አቆጣጠር ላይ ጃንዋሪ ወይም ጥር እንደ መጀመሪያ ወር አድርገው ይቆጥራሉ። ሌላው የባህር ሐሳብ አቆጣጠርን ብናይ ደግሞ መስከረምን የመጀመሪያ ወር አድርጎ ይቆጥራል። ይህም የግብፃውያን አቆጣጠር ነው። እነዚህ ሁሉ ሰው ሰራሽ ናቸው እንጂ እግዚአብሔር አምላክ ለሰው ልጆች የሰጠው ዘመን አቆጣጠር እና ተፈጥሯዊ የሆነው ዘመን አቆጣጠር ግን መጋቢት 1 ነው፣ የመጀመሪያው ወር ማለት ነው። ለአዲስ ዓመት የመጀመሪያ ወር መጋቢት ነው ማለት ነው። ስለዚህ ይህን ልብ ልንል ይገባል ማለት ነው። ሌላው ኦሪት ዘፍጥረት ምዕራፍ 8 ቁጥር 4 ላይ መርከቢቱም በሰባተኛው ወር በ17ኛው ቀን አራራት ተራራ ላይ አረፈች ይላል። መስከረም የሚለው ቃሉን ስናይ መስቀር ከሚለው ቃል ነው የመጣው። መስቀር ማለት ትርጉሙ መርከብ ማለት ነው። ለዛም ነው መስከረም መስቀር ተብሎ ከሚለው ቃል ትርጉም የተሰጠው ማለት ነው። ሰባተኛ ወር የተባለው መስከረም ነው። መስከረም ሰባተኛ ወር እንዲመጣ መጋቢትን 1 ብለን ስንቆጥር ነው መስከረም ሰባተኛ ወር ሆኖ የምናገኘው ማለት ነው። ስለ አዲሱ ዘመን ስለ መጋቢት 1 ይህን ያህል ካልን እኛ በዘመናችን ብዙ ዘመናትን አሳልፈናል፣ እድሜ ያስቆጥረናል። አዲስ ዓመት ሲመጣ እንዴት ነው የምንቀበለው? አዲስ ዓመት በየዓመቱ በእድሜያችን ላይ 1 ዓመት እየጨመርን ካለን እድሜ ደግሞ 1 ዓመት እየቀነስን ነው እየሄድን ነው ማለት ነው። ስለዚህ በህይወታችን ላይ ምን አድርገናል ብለን ወደ ኋላ የምናይበት ነው ማለት ነው። መጽሐፈ ምሳሌ ምዕራፍ 10 ቁጥር 27 ላይ ምን ይላል? እግዚአብሔርን መፍራት ዘመንን ታረዝማለች፣ የኃጥአን እድሜ ግን ታጥራለች ይላል። መጽሐፈ ምሳሌ ምዕራፍ 10 ቁጥር 27 ላይ ማለት ነው። ስለዚህ ዘመንን የሚያስረዝም ዘመንን የሚያሳጥር ምንድነው? የኛ ህይወት ነው ማለት ነው። የኛ ህይወት ለምንኖርበት ዘመን የዘመን ርዝማኔ መርዘምና ማጠር ወሳኝ ነው ማለት ነው። በዘመነ አበው ቀደምት ከአዳም ጀምሮ ያለውን የሰው ልጅ እድሜ ስናይ በጣም ረጅም ዓመት ነበር የሰው ልጅ የሚኖረው ማለት ነው። አዳም 930 ዓመት በምድር ላይ ኖሯል። ከ500 ዓመት በላይ የሰው ልጅ ይኖር ነበር በዚያ ዘመን ማለት ነው። ግን እግዚአብሔር አምላክ ሲያይ በዘመኑ የነበረው ሰዎች የሰጣቸውን እድሜ ለንስሐ ሳይሆን በኃጢአት ላይ ኃጢአት ለመጨመር ስለሆነ እግዚአብሔር አምላክ የሰውን ልጅ እድሜ ወደ 1000 ዓመት አካባቢ የሚኖረውን እድሜውን ቀንሶ ወደ በኖህ ዘመን ወደ 120 ዓመት አካባቢ ዝቅ እያደረገው መጣ። ከዛም ደግሞ ከ120 ዓመት ደግሞ የሰው ልጅ እድሜ መዝሙረኛው ዳዊት እንዳለው የሰው ልጅ እድሜ ቢበዛ ምንድነው 70 80 ነው ብሎ ገልጾታል አይደል? ወደ 80 ዝቅ አለ ማለት። ለምን? የሰው ልጅ በምድር ላይ በቆየ ሰዓት እድሜው ለንስሐ ማረጉ ቀርቶ ወደ ምን እየሄደ በኃጢአት ላይ ኃጢአት እየጨመረ ስለመጣ ሰው በምድር ላይ ሆኖ እድሜ ከተሰጠው ኃጢአትን የሚጨምር ከሆነ ምን ይሆናል? የሰው ልጅ እድሜ እንዲያጥር ሆነ ማለት ነው። ለምን? እግዚአብሔር አምላክ እኛ በኃጢአት ወድቀን በኃጢአት እንድንጠፋ አይፈልግም። ለምን? ስለኛ ስለ ሰዎች ልጆች ብሎ ነው አይደል እንዴ ከሰማይ ዙፋን ወርዶ ለአምላክነት ክብሩ የማይመጥንን መከራ ግፍ ተቀብሎ የኛን ሞት የሞተልን አይደለም። ስለዚህ ለዛም ነው እኛ እንደዛ የወደደን በመልኩ በአርአያው በአምሳሉ የፈጠረን የሰው ልጆች ስለኛ ሲል የሞተልን አምላክ በኃጢአት እንዳንጠፋ ስለሚፈልግ ነው የሰው ልጅ እድሜ አሳጠረው ማለት ነው። ስለዚህ እዛም ነው መጽሐፈ ምሳሌ ምዕራፍ 10 ቁጥር 27 ላይ እግዚአብሔር መፍራት ዘመንን ታረዝማለች አለ። እኛ ቀኑን ሙሉ እግዚአብሔርን በመፍራት የምንኖር ከሆነ በምድር ላይ ያለን እድሜ ረጅም ነው።
ይህም በመጽሐፈ ኦሪት ዘዳግም ምዕራፍ 40 ኦሪት ዘዳግም ምዕራፍ 4 ቁጥር 40 ላይ ምን ይላል? ለአንተ ካንተም በኋላ ለልጆችህ ይላል መልካም ይሆን ዘንድ አምላክህም እግዚአብሔር ለዘላለም በሚሰጥ ምድር እድሜህ ይረዝም ዘንድ እኔ ዛሬ ማዝህን ሕጉንና ሥርዓቱን ጠብቅ ብሏል። በምድር ላይ እድሜ ይረዝም ዘንድ ላንተም ለልጅ ልጆችህም ነው ያለው። እድሜ ይረዝም ዘንድ ምንድነው? የእግዚአብሔር ሕግና ሥርዓትን ጠብቅ። ብዙ ጊዜ ሰዎች የሚያስቡት ነገር እግዚአብሔር ቸር ነው፣ ስለዚህ እግዚአብሔር መሐሪ ነው እያሉ በኃጢአት ላይ ኃጢአት ከሕግና ከሥርዓት ውጭ የሆኑ ሰዎች ይኖራሉ። ነገር ግን ለሁሉ ነገር ቁልፉ እግዚአብሔር አምላክ እኛን ሊያድንበት እኛን ከኛ የሚጠብቀው ምግባር ስራ ምንድነው? ሕግና ሥርዓትን መጠበቅ ነው። በቃ ዋናው ቁልፉ ማለት ነው። ሕግና ሥርዓትን ስንጠብቅ ወደ እግዚአብሔር መንግስት የሚያስገባን በምድር ላይ ደግሞ ትንሣኤን የምናይበት ነገር የሚያመጣልን ምንድነው? ሕግና ሥርዓትን አክብረን ስንጠብቅ ነው። ሌላው ኦሪት ዘሌዋውያን ላይ ምን ይላል? በምድር ላይ ያለው እድሜህ ይረዝም ዘንድ እናትና አባትን አክብር ይላል። መጽሐፍ ቅዱስ ላይ በብዛት ነው ተገልጾ የምናገኘው። በምድር ላይ እድሜ ይረዝም ዘንድ የሚለው በቃ በጎ ስራን እንድናደርግ፣ የዋሃትን እንድናደርግ፣ ርህራሄን እንድናደርግ ነው የሚያደርገው ማለት ነው። እድሜያችን ይረዝም ዘንድ ንጉሱ ሕዝቅያስም በበደለ ጊዜ ምንድነው ያደረገው? ወደ እግዚአብሔር አምላክ ተንበርክኮ በጸለየ ጊዜ በእድሜው ላይ 15 ዓመት ነው የተጨመረለት። ስለዚህ እኛ ሁሌ ወደ ንስሐ የምንሄድ ከሆነ ወደ አምላካችን ፊት የምናለቅስ ስለ ኃጢአታችን የምናለቅስ ከሆነ ዳግመኛም ወደ ሰራነው ኃጢአት ላለመመለስ የምንወስን ከሆነ ሕይወታችንን በጽድቅ ጎዳና ለመምራት የተዘጋጀን እስከሆነ ድረስ እግዚአብሔር አምላክ እድሜን ይጨምርልናል ማለት ነው። ለቅዱሳን አባቶቻችን የሰጠውን ያንን ረጅም እድሜ ለኛ የማይሰጥበት ምክንያት የለም ማለት ነው። በትንቢተ ዳንኤል ምዕራፍ 4 ቁጥር 27 ላይ ስናይ በትንቢተ ዳንኤል ምዕራፍ 4 ላይ ናቡከደነጾር ክፉ ህልምም አየ ይላል። በጣም እና በተጨነቀ ጊዜ ለነብዩ ዳንኤል ያን ህልሙን ፈቶለታል ማለት ነው። የህልሙ ፍቺ ግን ለንጉሱ ምን አይደለም ጥሩ አልነበረም እና ለንጉሱ ምን ብሎ መከረው? የደህንነት ጊዜ ይረዝም ዘንድ በደህንነት ትኖር ዘንድ ምን አድርጋለሁ? ኃጢአትን በጽድቅ በደልህንም ድሆችን በመመጽወት ይሁን። ኃጢአትን በጽድቅ ሌላው በደልህን ደግሞ ላጠፋው ለኋላ በደልክ ደግሞ ድሆችን በመመጽወት ምን አድርግ? አስተካክለው። የዛ ጊዜ እግዚአብሔር አምላክ ምን ያደርጋል? በአንተ ላይ ሊያመጣ ያለው መዓት ያስቀርልሃል ብሎ ነገረው። ነገር ግን ያን ለማድረግ ያ ንጉስ አልፈጠነም። ስለዚህ ያ እግዚአብሔር አምላክ በናቡከደነጾር ላይ በህልም ያሳየውን መዓት አምጥቶበታል ማለት ነው። ይህ ማለት ምንድነው? ምጽዋት ለሰራነው ኃጢአት በደላችን የሚሸፍን ምጽዋት የመንግስተ ሰማያት ቁልፍ እንደሆነ በመጽሐፍ ቅዱስ ላይ አንድ ታሪክ እናያለን። አንድ ሰው ይላል 3 የሚወዳቸው ነገሮች ነበሩት ይላል። አንደኛው ልክ እንደ ራሱ አድርጎ የሚወደው ከራሱ እኩል አድርጎ የሚወደው ነበር። ሁለተኛው ደግሞ ከራሱ አብልጦ የሚወደው ነበር። ሶስተኛው ደግሞ ከራሱ በታች ንቆ የሚወደው ነገር ነበር ይላል። ያም ሰው ሞተ ይላል። እንደ ራሱ የሚወደው ሰው እንደ ራሱ አድርጎ የሚወደው ነገር ማን ናቸው ሲባል ባለቤቱና ልጆቹ ናቸው። ያም ሰው በሞተ ሰዓት እያለቀሱ እስከ መቃብር ድረስ ሸኙት ይላል። ከዛ የተሻለ ምንም ሊያደርጉለት አልቻሉም፣ እንደ ራሱ የሚወዳቸው። ነገር ግን ያ ሰው
ከራሱ አብልጦ የሚወደው ጦርነት በመጣ ሰዓት መከራ በመጣ ሰዓት በዋሻ ደብቆት እሱ ወደ ጦርነት የሚሄድበት ያ ማለት ሀብቱ ነበር። ሀብቱን ደብቆ ሌባ እንዳይወስደው ራሱ ግን ጦር ይዞ ሊዋጋ ነበር የሚሄደው። ከራሱ በላይ ወደዋል ማለት ነው፣ ያ ገንዘቡን ሀብቱን ማለት ነው። ያ ሀብቱ ደግሞ ምን አመጣለት? ለሚቀበርበት ለሚጠቀለልበት የሚሆን ነገር ብቻ አመጣለት ማለት ነው። አፈር እስኪገባ የሚጠቀለልበት አለ አይደል? ያ ገንዘቡ ሀብቱ ያን አመጣለት። ሶስተኛውና የመጨረሻውን ስናይ ምጽዋት ነበር። ከራሱ በታች ንቆ የሚወደው የሚያከብረው ማለት ነው። ለድሆች የመጸወተው ነበር። ግን ያ ምጽዋት ይጠቅመኛልን ብሎ አይደለም የሚያደርገው፣ ወይም ደግሞ በህይወቴ አንድ ነገር ያድርግልኛል ብሎ አስቦ ነበር የሚያደርገው። ያ ምጽዋት ግን ምን አደረገለት? የመንግስተ ሰማያትን በር ከፈተለት ማለት ነው። የናቀው ከራሱ በታች የሚወደው ያ ምጽዋት የመንግስተ ሰማያትን በር እንደከፈተለት እናያለን። ስለዚህ ምጽዋት ጾም ስንጾም ከምጽዋት ጋር ነው አንድ ላይ ማድረግ ያለብን። እኛ ይህን ጾም ስንጾም ቁርሳችንን አስቀርተን ምሳችንን አስቀርተን ነው አይደል የምንጾመው። ስለዚህ ያን የቁርሳችን የምሳችን ለድሆች ሌሎች ምስኪናን ቁርስ በልተው ምሳ ለማይደግሙ እናት አባት ለሌላቸው ለሌሎች በመመጽወት ምን ማድረግ እንችላለን? ስላለፈው ኃጢአታችን በደላችን እግዚአብሔር አምላክ ምህረትን ማግኘት እንችላለን ማለት ነው። ሌላው ዘመናችን እንዲረዝም እንዳልነው ህይወታችን በሙሉ በርህራሄ የተሞላ ለሰዎችን ለበደሉን ይቅርታ እንድናደርግ ሰዎች ሰው ከሰው ጋር ሲኖር መጋጨቱ አይቀርም፣ መጣላቱ አይቀርም። እግዚአብሔር ይቅር ያለው ሰው ይኖራል። ነገር ግን እኛ ሁሌ ያን እግዚአብሔር ይቅር ያለውን ሰው እኛ ይቅር ሳንለው ሁሌ ቂም ይዘንበት ሊሆን ይችላል። ነገር ግን ሁሌም ቢሆን ማለት ነው ስንኖር በውስጣችን ቂም መኖር የለበትም፣ ጥላቻ መኖር የለበትም። ስለ እግዚአብሔር ብለን ምን ማለት አለብን? ይቅር ማለት አለብን። በማቴዎስ በብስራተ ማቴዎስ ምዕራፍ 6 ቁጥር 9 ላይ አምላካችን መድኃኔዓለም እንዲህ ብላችሁ ጸልዩ ብሎ አቡነ ዘበሰማያትን አስተምሯል። ህዝቡ አይደል? አቡነ ዘበሰማያትን ሲያስተምር እኛም የበደሉን ይቅር እንደምንል አቤቱ ይቅር በለን የሚለውን ትምህርት አስተምሮናል። ይህ በጣም ከባድ ነው። የሰው ልጅ ቂም ይዞ ጥላቻ ይዞ መጸለይ በጣም ከባድ ነው። ለምን? እኛ የበደሉንን ይቅር እንደምንል አንተም ይቅር በለን። እኛ ምን ያህል ለሰዎች ይቅርታ አድርገናል? ይሄን ማሰብ አለብን። ይቅርታ ካላደረግን ቂም ጥላቻ ከያዝን በሰዎች ላይ በጎሪጥ የምንተያይ ከሆነ ጸሎታችን ወደ ሰማይ አያርግም ማለት ነው። እግዚአብሔር እኮ ያን ሰው ምሮታል እኮ። እግዚአብሔር ያ ሰው እኛን ሲበድለን እኮ እግዚአብሔር አምላክም እኮ እዛ ሰው ላይ ተቆጥቷል እኮ። ነገር ግን እግዚአብሔር አምላክ ያን ሰው ተጸጽቶ እግዚአብሔርን አምላክ ይቅርታ ጠይቆ እሱ እግዚአብሔር ይቅር ብሎታል። ነገር ግን ያን እግዚአብሔር ይቅር ያለውን ሰው እኛ ይቅር ለማለት ለምን ይከብደናል? ስለዚህ ቂም ይዞ ጸሎት፣ ሳል ይዞ ስርቆት ይላሉ አይደል? አቦ ሲተርቱ አይቻልም። አንድ ሰው ሳል እያያዘው እያሳለ ሰው ቤት ገብቶ ልስረቅ ቢል ሲያስል ይገኝና ይያዛል አይደል? አንድ ሰውም ጸሎት ይዞ ቂም ይዞ እየጸለየ ከሆነ እግዚአብሔር አምላክ ፊት ያ ጸሎቱ ያ ጾሙ አይደርስም። ስለዚህ መጀመሪያ ለእግዚአብሔር የምስጋና መስዋዕት የምስጋና መባ ይዘን በምንቀርብ ሰዓት ያን ከማድረጋችን በፊት ያንን ትተን ከተጣላ ነው ጋር መጀመሪያ ታርቀን ነው ያንን መባ ይዘን መምጣት ያለብን ማለት ለእግዚአብሔር አምላክ የምስጋና የጸሎት የመንፈሳዊ ስራችን ይዘን ልንመጣ የምንችለው መጀመሪያ ከሰዎች ጋር ከሰው ሁሉ ጋር በፍቅርና
በርህራሄ በየዋህነት ስንኖር ነው ማለት ነው። ስለዚህ ያን ይመስላል። አዎ እና ቂም መያዝ በተለይ ለኛ ለውልደ ርቱዓን የማይገባ ነው ማለት ነው። ለዛም ነው እግዚአብሔር አምላክ የሚወዷችሁንስ ብትወዱ ሌሎችም አህዛብን ምን ይሉታል? የሚወዷቸው ምን ይላሉ አለ። ኃጢአተኞችም ቢሆን የሚወዷቸውን ይወዳሉ አይደል? ነገር ግን እናንተ ምንድነው የሚጠሏችሁንም ውደዱ ነው ያለው። ለሚጠሏችሁ ምን በሉ? ጸልዩ፣ መርቁ። ስለዚህ ያ ነው እግዚአብሔር አምላክ ለሚጠሉንም ምንድን ልቦና ይስጣቸው እያለን መጸለይ እንደሚገባ ነው እንጂ እኛ ለሰው ልጆች በልባችን ጥላቻ ይዘን መኖር እንደሌለብን እግዚአብሔር አምላክ ይነግረናል። እኛም ሁላችን 30 60 100 ያማረ ፍሬ እንድናፈራ እግዚአብሔር አምላክ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ